ሰላም ሰላም ውድ የቻናሌ ቤተሰቦች ለሁላችሁም ሰላም ብዝት በል። እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት በል እያልኩኝ ተወዳጁን እንግዲህ ድራማ እዤላችሁ መጥቻለሁኝ። የደሊላ ድራማ እንግዲህ በጣም የተወደደና እንዴት ህዝቡን እንግዲህ ልብ የሚያጓጓ ድራማ እንደሆነ እናንተም ታውቃላችሁ። እንግዲህ ለዚህ ቤት አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። ሼር እና ላይክ ደግሞ ስለምታደርጉ በጣም እጅግ አድርጌ አመሰግናለሁ። እንግዲህ ወደ ዛሬ ደግሞ የደሊላ ድራማ ትንሽ እስቲ ወደ ኋላ ልውሰዳችሁና ጉብኝት ልስጣችሁ። እንግዲህ ደሊላ እና ካሌብ እንዴት አድርጎ ፍቅር እንደጀመሩት የሚያስረዳን እንግዲህ ዛሬ ይዤላችሁ መጥቻለሁኝ። እኔ ሁላችሁ እንግዲህ እንደምትወዱት ተስፋ አደርጋለሁ። እንግዲህ ይሄ ድራማ እንዴት እንደጀመረና ወይም ደግሞ ምንጩን ላሳውቃችሁ ነው። ለምን አንዳንድ ጊዜ ሰው ልጅ ከመጀመሪያው ምን እንደነበረ ስታስረዱት በደንብ ይረገበዋልና እናንተም ደግሞ በደንብ አርግታችሁ ድራማን እንድትወዱ እንዲሁም ከስር ላስረዳችሁ ብዬ ነው። እንግዲህ ዛሬም ደግሞ በትክክለኛ እንግዲህ የነበረውን የመጀመሪያውን ላስረዳችሁ። ደሊላ እንግዲህ እዚህ ቤት እየገባችው ሰራተኛ ሆና እዚህ ስትገባ ቤዛ ደግሞ እናትዮ ለካሌብ እጮኛ አድርጋ አምጥታላት። ከዛ እሷ ደግሞ እኔ የምፈልገው ካሌብ አንዳች ነገር ችግር እንዳይፈጠርና ምንም አይነት ነገር መስማት አልፈልግም፣ ህይወታችን በሰላም እንድንመራ ነው የምንፈልገው ትላለች ቤዛ። ካሌብ አይ እኔ ምንም አይነት ነገር ችግርን አልፈልግም። እኔ እኮ ቤዛ ምንም አይነት ነገር እኮ ከአንቺ ጋር ታውቃለች፣ ከልጅነታችን ጀምረን አብረን ነው ያደግነው። ነገር ግን ምንም አይነት ነገር እኮ እንደዚህ አይነት ነገር ይመጣል ብዬ አንድ ቀን አስቤ አላቅም። እንግዲህ ስለዚህ ከሆነ አንዴ ሆኗልና ምንም ችግር የለውም ብለው ይላታል። ከዛ ድን እንግዲህ አይ ምንም ችግር የለውም አንተ ካሰብክበት እኮ የማይሆን ነገር ምን አለ? እናቴ ደግሞ በጣም ነው የምትወደኝና የምታከብረኝ፣ እኔም ደግሞ በጣም ወዳታለሁ እንዲም አከብራታለሁ ብላ ትለዋለች። ካሌብ አይ እኔ እኮ እናቴን አትወጂም አላልኩም፣ መልካም ነሽ እንዲሁም ደግሞ ጥሩ ጸባይ አለሽ ግን እኔ አንቺን ይሄንን ያህል አስቤ አላቅም ነበር። ነገር እንግዲህ ሁሉም ነገር ማድረግ ካለብን በጊዜ እናደርጋለን፣ ተረጋጊ ብሎ ይላታል። እሷም እሺ ካሌብ አንተ ካልክ ምንም ችግር የለውም፣ አንተ እንዳሰብከው ይሁን፣ ስለዚህ በአንተ ሀሳብ እኔ እስማማለሁ፣ ምንም ችግር የለውም ብላ ትለዋለች። እንግዲህ በዚህ መሀል ወይዘሮ አልማዝ ትመጣና ካሌብ እኔ አሁን እናንተ ሁለታችሁ ቶሎ እንድትጋቡ እፈልጋለሁ ብላ ትለዋለች። ካሌብ እንዴ እማዬ ምንድን ነው እንደዚህ የሚያስቸኩልሽ? ተረጋጊ፣ ጋብቻውን እኮ በተረጋጋ መሆን ይችላል ብሎ ይላታል። እንግዲህ እንደዛ ስል ወይዘሮ አልማዝ ደግሞ ቆይ ምንድን ነው ሀሳቤክ? ሀሳብን አስረዳኝ፣ እሷ እኮ የመጣችው ለአንተ ብላ ነው ብላ ትለዋለች። ከዛ እኔ ምን አልኩኝ ታዲያ እማዬ? እኔ እኮ ያልኩት ነገር የለም። እኔ ቤዛ ማለት አብሮ አደጌ ናት። በጣም ነው የመወዳትና የማከብራት። ከልጅነታችን ጀምረን አብረን ነው ያደግኑ ብሎ ይላታል። እሷም ደግሞ አዎ ልጄ እኔ እኮ እንዳንተ ነው የማይክ፣ ስለዚህ አንተ ነው የማያትና አንተም ለዚህ ነው ለአንተ ሚስት እንድትሆን ያመጣሁልክና ጥሩ ልጅ ናት። ስለዚህ ለጋብቻ የምትሆን ልጅ ናት ብዬ ነው ያመጣሁልህ ትለዋለች። ወይዘሮ አልማዝ አያው እንደዛ ስላሰብኩኝ ነው እንጂ ለአንተ መጥፎ ነገር እንደማላስብልህ ታውቀዋለህ አይደለ ብላ ትለዋለች። ካሌብ አዎ እማዬ በደንብ አድርጌ አውቀዋለሁ ብሎ ይላታል። እሺ ይሁን፣ ለማንኛውም ለሁሉም ነገር እንግዲህ ጊዜው ይፈታል ብሎ ይሄዳል። ከዛ እንግዲህ የካሌብ ልደት ነበር። ካሌብ ልደቱን እያከበረ ከዛንን እንግዲህ ሁላቸውም ደስ ብሏቸው እያጨበጨቡ ሳለ ከዛንን
ደሊላ ካሌብ እንኳን ተወለድክ ትለዋለች። ከዛን እንኳን ተደወለድክ ብላ እንግዲህ ከዛ እሷ ወደ ኩሽና ልትሄድ ስትል እንግዲህ ቤዛ እግሯን ትጠልፋትና ኬኩ ላይ እንድትወርቅ ታደርጋታለች። ኬኩ ላይ ስትወርቅ እንግዲህ ሁላቸውም ይናደዳሉ፣ ይጮሁባታል። እንግዲህ ጠረጴዛው ጫፍ የእሷን ጉልበት ይቀዳል። ከዛ እንግዲህ ካሌብ የራሱን ጃኬት አውጥቶ ከዛንን እንግዲህ ሊሸፍንለት ሲል ምን እያደረክ ነው ብላ ቤዛ ጮሃ ከዛንን ከካሌብ እንግዲህ ጃኬቱን ትቀማለች። ካሌብ አንቺ ምን እየሆንሽ ነው? እየደማች እኮ ነው ብሎ ይላታል። ከዛንን እንግዲህ ካሌብ አይዞሽ አይዞሽ ብሎ ከዛንን ያባብልና ከዛን ሌላ ሊያመጣለት ሲሄድ እዛቸው ጥላቸው ይሄዳል። ከዛ እንግዲህ እሷ ቀስ እያለች ወደ ክፍሏ ትሄዳለች። አንቺ ያደረግሽውን ነገር ታውቃለች ወይ? ሁላቸውም እየጮሁበት ከዛንን እሷ ግን አንዳች መልስ ሳትመልስ ተነስታ ትሄዳለች። ወደ ክፍላ ገብታ ትንሽ ከቆያች ወደ ካሌብ ጋር ትሄዳለች። ካሌብ ጋር ሄዳ ደሊላ ቆይ ካሌብ ብላ ስትጠራው በሩን ታንኳኳዋለች። በሩ ስታንኳኳ ማን ነው ይግቡ ብል ከዛንን እንግዲህ እሷ ናት። እንግዲህ ልክ ሲያያት እሱ ፈገግ ብሎ ቆይ አንቺ ነሽ እንዴ ብሎ ይላታል። አዎ እኔ ነኝ ብሎ ስላት ከዛንን እኔ ነኝ ትለዋለች። እሱም ደግሞ እንዴት ነው ቁስልሽ ተሻለሽ ወይ ብሎ ይላታል። ከዛንን አዎ ተሽሎኛል፣ ግን አንተ በጣም ይቅርታ ያንተ ልደት አበላሸውብኝ። እኔ በደረስኩበት መከራ አያጣኝም። ስለዚህ እባክን ምን ማድረግ ነበረብኝ? ይቅርታ አርግልኝ ብላ ትለዋለች። እሱ ደግሞ እረ ምንም አይነት ችግር የለውም አንቺ ችግር አይደለሽም ብሎ ይላታል። እሷ ደግሞ እኔ የደረስኩበት ስፍራ ሁሉ እኮ ነው ችግር የሚፈጠረው ለምን እንደሆነ ግን አላቅም ብላ ትለዋለች። ከዛ አይ አንቺማ እንደዛ አይደለሽም ብሎ እኔ ቁጭ በይ ብሎ እንግዲህ አልጋዋ ላይ ያስቀምጣትና ቆይ ምን ልታደርግ ነው ብላ ስትል ቆይ ቁስልሽን ላክምልሽ ብሎ እንግዲህ ጥጣም ትቶ እያከመለት እንዴት ነኝ ታዲያ ጥሩ ዶክተር አይደለውም እንዴ ብላ ትለዋለች። ከዛንን እንግዲህ እሷ ደግሞ ቆይ ለምንድን ነው ግን ለአንተ እንደዚህ ሁሉም ሰው እንደ አንተ ቢሆንና እንደ አንተ መልካም ቢሆን ብሎ ይላል ትለዋለች። ከዛንን እንግዲህ ቁስሏቸውን ያክምና ትንሽ ከሷ ጋር ከተጫወተ ወደ ይወጣል። እንግዲህ ካሌብ ፎቶዋን ይዞ አይኑን እያየ ምን አለበት ሰው ሁሉ እንደ አንቺ ቢሆንና ንጹህ ልብ ቢኖረው ብሎ ይላል። እንግዲህ ፎቶ ላይ ስልኳን እያየ ከዛንን እንግዲህ ምን አለበት እያለ ይሄንን እያወራ ቤዛ እንግዲህ በሩ ይንኳኳል። ከዛንን ይግቡ ማን ነው ስትል ቤዛ ናት። ቆይ ካሌብ እስካሁን ድረስ አልተኛህም እንዴ ብላ ትለዋለች። አዎ አልተኛውም አሁን ግን ተኛለሁ ብሎ ያታል። ከዛንን እንግዲህ ካሌብ ሲናገራት ከዛኔ ቆይ አንቺ ምንድን ነው የምታደርጊ? ቀን በተፈጠረ ነገር እኔ በጣም አዝኛለሁኝ። አንተ ምንድን ነው የምታደርገው ብሎ ትለዋለች። ከዛ ማለት አልገባኝም ምን አደረግኩኝ? አንቺ እንደምታስቢን አይደለም ነገሮቹን ሁሉ ወዴት ነው የምትወስጂ ብሎ ይላታል። ከዛ ደግሞ እሷ እንደ ምን ማለት ነው እኔ እንደማላስበው አይደለም ምን ማለት ነው ብላ ስትል አዎ እናንተ እንደምታስቢ አይደለም ብሎ ይመልስላታል። አሁን ውጪልኝ እኔ ተኛለሁ ሲል ከዛንን እንግዲህ እያለቀሰች ወይዘሮ አልማዝ ጋር ትመጣለች። ቆይ ምኖሽ ብላ ትላታለች። ከዛንም ካሌብ እኮ ከክፍሌ አባረረኝ ብሎ ትለዋለች። ከዛ ማለት አልገባኝም በዛ ደሊላ ምክንያት ነው ወይ ስለዛ የሆነ ነገር ተናገርኩኝ ከዛ ስናገራት ጊዜ ከዚህ በኋላ እዚህ እንዳትመጪ ብሎ አባረረኝ ብላ ትለዋለች። ወይዘሮ አልማዝ እንግዲህ ከዛንን እሳት ጎርሳት ይሄድለታለች ለካሌብ። ካሌብ እኔ እኮ እናቴ ነኝ እናት የምትለውን ነገር ደግሞ ማክበር አለብኝ። እኔ በጣም ትልቅና አንተ ደግሞ ለአንተ የሚያስብልህ መልካም ነገር ነው። ስለዚህ እንዴት እንደዚህ ታደርጋለህ? እጮኛህን እንዴት ታስከፋዋለህ? ነገ ጠዋት የምትጋቡትን ብሎ ትለዋለች። ከዛንን እንግዲህ እሱ ደግሞ
እሱ ደግሞ እኔ ምንም አላደረግኳትም ሰው መናገር አይችልም ወይ ብሎ ይላታል። ከዛን እንደውም እንግዲህ ዛሬ ቀለበት ታደርግለታለህ ቀለበት ታደርግለታለህ ብላ ትላታለች ወይዘሮ አልማዝ። እማዬ ምንድን ነው የምታደርጊ? ነገሮቹን አስቸኩይ። እኔ እኮ ይሄ የራሴ ውሳኔ እንጂ ያንቺ ውሳኔ አይደለም ብሎ ይላታል። ከዛንን እንግዲህ ግድ ነው ብላ ትለዋለች። ከዛ እሺ ብሎ እንግዲህ በሀሳቡ ይስማማል። ከዛ ወደ ክፍሉ ይገባና ይቀመጣል። ከዛን ትንሽ ከተቀመጠ ወደ ደሊላ ክፍል ይሄዳል። ደሊላ ልብሷን ገላዋን ታጥባ ልብሷን እየቀየረች ሳለ ቁጭ ብላ ሎሽኗን እየተቀባች ሳለ ካሌብ ይገባል። ከዛ እንዴት ነሽ ተሻለሽ ወይ ብሎ ይጠይቃታል። ቆይ ይሄን ልትጠይቀኝ ነው ወይ የመጣው ብላ ትለዋለች ደሊላ። ካሌብ ደግሞ አይ ለዚያ አልነበረም የመጣሁት ብሎ ይላታል። እና እሺ ምን ፈልገ ነው ብላ ትለዋለች። ከዛንን እንግዲህ በነገር ሁሉ አንቺ እኮ እንዴት አለሽ መልካም ነሽ ብሎ ይላታል ካሌብ። እሷም ደግሞ እባክን አሁን ከዚህ ውጣልኝ ሰው ይሄን እዚህ ካየ ሌላ ችግር ነው የሚፈጠረው። እኔ ችግር ነኝና ሁሉም ቦታ ችግር መፍጠር አልፈልግም። ስለዚህ እባክህን ውጣልኝ ትለዋለች። እሱ ደግሞ የእውነት ደሊላ እልሻለሁ አንቺ ችግር አይደለሽም ድጋሜ እንደዚህ እንዳትይ ብሎ ይላታል። ከዛንን እንግዲህ አሁን እሺ ይውጣልኝ ትለዋለች። እሺ ችግር የለውም ከክፍልሽ ይወጣልሻለሁ ከልብሽ ግን ውጣ ብለ እንዳትጠይቅኝ አደራሃን ብላ ትለዋለች። እሱ ደግሞ እንግዲህ ከልብሽ ብቻ እንዳታስወጭኝ አደራሽን ይሄን ብቻ ቃል ስጭኝ ብሎ ይላታል። ከዛንን እሺ በቃ ውጣ ትለዋለች። ከዛ ደሊላ እንግዲህ በሀሳቧ ምን አለበት ሰው ሁሉ እንዳንተ መልካምና ሩሩ ቢሆን እንዳንተ አይነት ቢፈጠር ምን አለበት እንዳንተ አይነት ቢኖር እያለች እንግዲህ በልቧ ደስ እያላት እንግዲህ እያወራች ነበረ። ከዛን ከትንሽ ቆይታ በኋላ ወደ ካሌብ ክፍል ትሄዳለች። ከዛ ማን ነው ስል እኔ ነኝ ትለዋለች። ግቢ ብሎ ይላታል። ከዛን ቆይ ከዛ እጇን እንግዲህ እስቲ ያሳየኝ ብሎ እጇን ታሳየዋለች። ከዛ እዚህ ጋር እኮ በጣም ነው የቆሰለ ቆይ መድኃኒት ላርግልች ብሎ መድኃኒት ያደርግላታል። ከዛ ደሊላ ደግሞ ቆይ ለምንድን ነው ካሌብ እንዲህ የምታስብልኝ ለምንድን ነው ብላ ስትጠይቀው ከዛንን እንግዲህ ጥያቄውን እንግዲህ በአፉ ሳይሆን በምላሱ ሳይሆን እንግዲህ በመመሳም ሊገልጽለት እንግዲህ እያሰበ እንግዲህ አይኖቿን እያፈጠጠ እያያት ከዛንን እንግዲህ ሁለቱ ሊሳሳሙ ስል ከዛ ቤዛ ከች ትላለች። ቤዛ ስትመጣ ምድር ከፍ እና ሰማይ ዝቅ እንግዲህ ቢባልና ቢዋጣቸው ደስ ባላቸው ነበረ። በጣም ነው ሁለቱም የደነገጡ። ደሊላም ደነገጠች። ቤዛም ስታይ እንግዲህ ያልጠበቀችው ነገር ስለሆነ በጣም ደነገጠች። ከዛ ቤዛ ቆይ ካሌብ ምን እያደረክ ነው? ምን እያደረክ ነው? ያሁን ያየሁት ብላ ትለዋለች። አረ በናትሽ እኔ ምንም አላደረኩም አንቺ እንደምታስቢ አይደለም ብሎ ይላታል። እኔ ያሰብኩት እንዴት ነው እናንተ እና ታዲያ አፍ ለአፍ ተገጣጥማችሁ ምን እያደረጋችሁ ነበር ብላ ስትላት እንግዲህ ኧረ እባክሽ አንቺ እንደምታስቢ አይደለም ነገሮቹን አረጋጊ ብሎ ይላታል። ከዛንን እንግዲህ የውልክ እንግዲህ በዚህ ማስፈራራ አድርጋ ቀለበት ካላደረክልኝ በስተቀር ይሄንን ያየሁትን ነገር ለእናቴ እናገራለሁ ትለዋለች። ከዛንን እንግዲህ እሺ ምንም ችግር የለውም እሺ ቀለበቱን አድርግልሻለሁ ብሎ ይላታል። እንግዲህ ቤዛም በዚህ አስፈራርታ ቀለበት እንዲያደርግለት ታስገድደዋለች። ከዛንን እንግዲህ እንደዛ ስታደርግ በቃ ይሁን ብሎ ይላታል። ከዛንን እሺ ተባብሎ ቀለበቱን ሊያደርግለት መጀመሪያ ደሊላ ጋር ይሄድና ደሊላ እባክሽን ምን ችግር አለው አብረን እንሁን ብሎ ይላታል። ከዛ አይ ካሌብ መቼም አይሆንም እናቴ እኮ እኔን በደንብ አድርጋ ነው ያስጠነቀቀችኝ ድጋሜ ልጄ ጋር እንዳላይ ከሱ ጋር ምንም አይነት ነገር ችግር እንድትፈጥሪ አልፈልግም ብለኛለች ብላ ትለዋለች። ከዛ ደግሞ እሱ አይ ይሄ እኮ የኔ ውሳኔ ነው እኔ እናትን አሳምናታለሁ ብሎ ይላል።
ከዛንን እንግዲህ አይ እናቴ ብሺ የምትለኝ አይመስለኝም፣ እኔ ሌላ ችግር መፍጠር አልፈልግም፣ እባክን በሰላም መኖር መፈልጋለሁ ብሎ ትለዋለች። ከዛ ደሊላ እንደዛ ስትለው ጊዜ የእውነት እልሻለሁ በጣም ነው የሚወድሽ ብሎ እንግዲህ እንደሚወዳት እንግዲህ ይገልጽላታል። ከዛንን እንግዲህ እንደዛ ስላት ደግሞ እሷ በጣም ትደነግጣለች። እንግዲህ ግት እንደምትወደው ከመጀመሪያውም ጃኬቱን እያቀፈችና ምን አለበት ሰው ሁሉ እንደ አንተ ቢሆን አንተ አንተ ማለት መልካም ሰው ነው እያለች እንግዲህ ለራሷ ስትነግረው ነበረ። እንግዲህ ፍቅራቸው የጀመረና ፍቅራቸው የያዘው እንግዲህ ካሌብ እንግዲህ ከደሊላ ፍቅር የያዘው ከመጀመሪያ ልክ እንግዲህ እዚህ ቤት ስትረግጥ ነበረ። ሰራተኛ ሆና ስትመጣ ሰራተኛ የማትመስለው ደሊላ በጣም መልካምና እንዲሁም ደግሞ ጥሩ ልብ ያላት እንግዲህ ደሊላ በአንድ ጊዜ ካሌብ እንግዲህ ከመጀመሪያ አገባታለሁ ብሎ ካሰባት እንግዲህ ነጥቃ የወሰደችውና ለራሷ ያደረገችው ልቡን እንግዲህ ካሌብ ያሸፈተችው በመጀመሪያው ጊዜው ነበረ። እንግዲህ በሞላ ጎደል የነበረውን የተከታተላችሁትና ያዳመጣችሁትን ይመስላል። ደሊላ እንግዲህ ከመጀመሪያው የእሱ ጓደኛ እንደነበረች አብሮ ትምህርት እንደሚማሩ ነው። ይሄንን ነበረ እንግዲህ ያካፈልኳችሁ።